እናት ሞተች። ቤዛ ገደለቻት በመርዝ። በፖሊስ ቁጥጥር ስር ዋለች። አደይ ቅስሟ ተሰበረ። ዶክተር እና ሄኒ በጣም አዘኑ። ዲቭ ያለበት አይታወቅም። አደይ ቤዛን አንቺ የተረገምሽ አውሬ እንዴት በማዬ ትመጭብኛለሽ ብላ ለፖሊስ አመልክታ እንግዲህ አሳሰረቻት። እርግጥ ነው ቤዛ እስከ ዛሬ ድረስ እንደውም በፍጹም እስር ብቻ ሳይሆን ሞት ቅጣት የሚገባት ልጅ ነበረች። በሚያሳዝን ሁኔታ የአደይ እናት እንግዲህ ላትመለስ ተሰናበተች፣ ሞተች። ሁሉም ዶክተሮች እጅጉን ደነገጡ። በፍጹም ድና ነበር እኮ ምንም አልሆነችም ነበር። እንዴት ነው ይሄ ነገር የተፈጠረው? እባክሽ አደይ አስረጅኝ በማለት ዶክተር ኢዮኤል አደይን ጠየቃት። እባክህ ዶክተር ምንም የማስረዳ ነገር የለኝም። የገደለቻት ቤዛ ያቺ የተረገመች ናት። ከኔ ጋር ፉክክር ገብታ ነበረ። እናም ኤላ የሚባል አንድ ልጅ ነበረ። ከሱ ጋር የዛችን የጓደኛዬን የሊሊን ቤት ካልነገርሽኝ እያሉ ሲያስፈራሩኝና ሲያስጨንቁኝ ነበረ። እናም ዛሬ ቤዛን አግኝቻት ከኔ ጋር በጣም ተጣልተንና እላፊ ቃላትንም ተነጋግረን ነበር። እንደፎከረችው አደረገችው ብላ አለች። ዶክተሩ ቀረብ ብሎ ጠየቃትና ምን አይነት መጠየቅ ነው የተጠየቃችሁትስ? ምን አይነት ስድብ ነውስ አብራችሁ የተሰዳደባችሁ ብሎ አለም። ብቻ አለቅሽም፣ በቅርቡ ዋጋሽን ታገኛለሽ እና ልክ ዛሬ እኔም በጥፊ እንደመታሽኝ አንቺም ደግሞ በተራሽ ትመቻለሽ ብላይ ነበረ እና የእናቴን ሞት ይኸው ሰጠችኝ እኮ በሚገባ። ትንሽ ዱላ ብቻ ሳይሆን ትልቅም ዱላ ነው የወረወረችብኝ ዶክተር ብላ እቅፍ አደረገችው። ሩታ እንግዲህ ዶክተርን በሚያሳዝን ሁኔታ በፍቅሩ እያሳበደችው ትገኛለች። ለሄኒ እኔ ምልህ ሩታ ግን በጣም አልተቀየረችብህም ወይ? እስከ ዛሬ እኮ የምናቃት ልጅ አይደለችም ብሎ አለ። ምን ነው? ለእኔ ግን ልክ እንዳወራህልኝ ቀበጥና እውነት ለመናገር ደስ የምትልኝ ናት። ታዲያ ምኗን የተቀየረብህ? እስኪ ዶክተር አስረዳኝ ብሎ ሲለው ተው ሄኒ፣ ምክንያቱም ላንተ ማውራት ተራ ነገር ነው የሚመስለው። ግን እኮ እስከ ዛሬ እኔም መታ ሰላም ሳትለኝና ብዙ ሳታወራኝ አትሄድም ነበረ። አሁን ላይ ግን ሰላም ብላ አንተንም ከአንተ ጋር ተጫውታ ነው የምትሄደው እና ይህ ነገር የሆነ ነገር ያለ አይመስልህም ወይ ብሎ ሲለው እኔ እንኳ ምንም እየታየኝ አይደለም፣ ግን ደግሞ ላንተ አንድ ነገር ላስረዳህ እፈልጋለሁ ብሎ አለው። ምክንያቱም መቼም ይች ልጅና እኔን ጠርጥረህን አይደለም አይደል ብሎ ሲለው ምን እያልክ ነው ሄኒ? ምንም ቢሆን እኮ አንተ ጓደኛዬ ነህ፣ ከምንምና ከማንም በላይ የማምነህ። ታዲያ እኔ እንዴት ነው አንተን በሩታ ልጠረጥርህ የምችለው? ግን ደግሞ ልጅቱ የሆነ ነገር አግኝታለች ወይም ደግሞ ሌላ ፍቅር አይሆን እንደ ሄኒ? እስኪ ቀረብ ብለህ ጠይቃት ብሎ ሲለው ምን ነው አንተ እንደሆንክ አታፈቅራት አትወዳት? ማለቴ የምትወዳትና የምታፈቅራት እኮ አደይ ያለችልህ፣ ለምንድን ነው ስለ ሩታ የምትጨነቀው ብሎ ሲለው ከዚህ በኋላ አደይን በእህትነት እንጂ በሌላ ነገር አልፈልጋትም ብሎ አለ። እንዴ ምን አይነት ጥያቄ ነው ደግሞ ይሄስ? ምን አይነት ለውጥ ነው? እንዴት ነው አንተ አደይን በእህትነት ልትቀርባት የፈለከው? ማለቴ የእውነትም ከድሮውም አታፈቅራትም ማለት ነው? እውነተኛ ፍቅር አልያዘህም ማለት ነው? ምን እያልክ ነው ሄኒ? እንዴት እንደዚህ አይነት ነገር ልቀልድ ትችላለህ? እኔማ ያዘኝ እውነተኛ ፍቅር ነበር። ግን ደግሞ አደይ ከዲብ ጋር ስለሆነ ደስተኛ የሆነችው የእሷን ህይወት ማበላሸት አልፈልግም። አንተ ራሱ ልትረዳኝ ይገባል። ይልቁንስ በቃ ሩታን ከጠየክ ጠይቃት፣ ካልጠየክ ደግሞ የራሱ ጉዳይ ብሎ ሲሄድ አይ ዶክተር፣ እኔ እኮ ድሮውንም ነግሬህ ነበር ሌላ ሰው ናት። ነገር ግን ሩታ ያንተና ያንተ ብቻ ናት። በዛ ላይ ንጹህና ሚስኪን አፍቃሪ ናት። አንተን በጣም ትወድሃለች፣ በጣምም ታፈቅረሃለች። ዶክተር ልትረዳትና ልትንከባከባት ይገባል ብሎ ሲለው አይ እኔ በፍጹም ላፈቅራት አልችልም። በዛ ላይ ልጅቷ እኮ በጣም ቀበጥ ናት ብሎ ሲል ወይ ጉድ! አንተስ ብትሆን ያው አይደለ እንዴ?
ይልቁንስ ስሜትህን ብታምን ይሻልሃል። ለማንኛውም ሩታን እኔ ያናግራታለሁኝ ብሎ ሩታን ለማናገር ቢፈልግም እንኳ ሄኒ ግን ሩታ በአሁኑ ጨክናለች። እስከ ዛሬ በጣም ብዙ ነገር ታገልኩኝ ሄኒ፣ በጣም ብዙ ለፍቻለሁ ዶክተርን የራሴ ለማድረግ። እሱ ግን ልቡ ከሸፈተና አሻፈረኝ ካለ ለእኔ ደግሞ ክብር ከመስጠት ይልቅ ማዋረድን ስለመረጠ እኔ ምንም ቢሆን ምንም በሱ አልቀየመውም። እና ደግሞ ሙድና የተከበራችሁ የህያቤቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። የአደይ እናት ሚስኪን ጭራሽ ቤዛን እየመረቀቻትና ጥሩ ሰውና መልካም ሰዎችን ልክ እንዳንቺ ያብዙልን እና ክፉነት ለማንም አይበጅም ልጄ። አንቺ እኮ ገና ለገና የአደይ እናት ነኝ ብዬ ስልሽ ነው እንደዚህ ቡና ያፈላሽው መስተናገድ ሲገባሽ፣ አንቺ ግን ጭራሽ እኔን ማስተናገድ ጀመርሽ እያለች በጣም ብዙ ነገሮችን አወሩ። በሌላ በኩል ሮማን እኔና አደይ ትሰምኛለሽ፣ ከዚህ በኋላ መጠንቀቅ አለብሽ። እውነት ለመናገር አሹ እንደዚህ ያደርጋል ማለት እጅጉን ዘበት ነው። እንዴት እንደዚህ ሊያደርግ እንደቻለ በፍጹም አላምንም ብላ አለቻት። እኔም እኮ ልክ እንዳንቺ በጣም ግራ ተጋብቻለሁ። ማለቴ በጣም ጥንብዝ ብሎ ሰክሮ ነበረ አደይዬ። ግን ደግሞ በዚህ ልክና በዚህ ቅጽበት ይህ ነገር ይፈጠራል ብዬ መቼም አስቤም አልሜም አላውቅም። ግን ደግሞ አሹ አበላሸው ብላ አለቻት። አታስብ እሺ፣ ከዚህ በኋላ አሹም ሆነ ማንም በህይወትሽ ማንም አይገባብሽም። ሮማኔ አንቺ በጣም ጠንካራና እንዲሁም ብልህ ነሽ። ለምታደርጊው ነገር በሙሉ ፈጣሪ ከፊትሽ ይቀድማል እና ከዚህ በኋላ ባፉ ለመደለል ቢመጣ እንኳ ማንንም ሰው እንዳትቀርቢ፣ ለምትቀርቢውም ሰው ደግሞ እጅግ ትልቅ ማስተዋልነትና የእውነቴን ነው ምልሽ ይገባሻል ብላ አለቻት። በፍጹም የሆነ ሰው ለመደለል ቢሞክርም እንኳ እጅ እንዳትሰጭ ብላ ስትል አደዬ እኔ እኮ የምወድሽ ለዚህ ነው ማለቴ ይህንን ምክርሽን እጅግ አድርጌ ነው የምፈልገውና የምወደው። አታስቢ፣ ምንም ነገር አላደርግም ብላ አለች። በሚገባ ማድረግ ያለብሽም ልክ እንደዚህ ነው። እመኒ ሉ አበበን አልፈልግህም፣ አንተ ማለት በጣም የተረገምክና አውሬ ሰው ነህ ብላ አለችው። ምን ማለት ፈልገሽ ነው? እኔ ምን አደረግኩሽ? ደግሞ አንቺ እንደምታስቢው አይደለም ከእሷ ጋር ያወራ ነው ብሎ ቢላትም እንኳ ቆይ አንተ ከዚህ በላይ ምን ጠብቀህ ነበረ? አበበ እዛ እኮ ባዳይ እየፈለገን ነበረ። ባዳይቱ ቅምጥል እኮ ናት ህይወቴን ያተረፈችልኝ። አንተ ግን አሁንም ተደዋውለህ ከዛች ከልጅ ጋር ታወራለህ። ትሰማኛለህ? ከዚህ በኋላ በቃ ያንተና የኔ ህይወት እዚህ ላይ ተቋጭቷል ብላ አለችው። እንደዚህማ ልታደርጊ አትችይም በፍጹም ብሎ ሲላት ምን ነው አለቅጥ እንደዚህ የእውነቴን ነው ምልህ የወረድክና የተረገምክ ወንድ መሆንህን አላስብምና አላምንም ነበረ። ቆይ እስኪ አንድ ጥያቄ ብቻ ልጠይቅ እፈልጋለሁ። ይሄ ማንነትህ ግን እውነት ለመናገር በፊትም እንደዚህ ነበር ማለት ነው? ማለቴ እኔ የማላቅ ሰውዬ ነህ ማለት ነው? እጅጉን በጣም የሚከብድና በጣም የሚያናድር ነገር ነው ብላ አለችው። እባክሽ ሄሉ ብቻዬን ትተሽኝ አትሂጂ፣ እኔ እኮ አንቺ ከሌለሽ ሁሉም ነገር ባዶ ነው የሚሆንብኝ ብሎ አላት። እንግዲህ ባዶም ሆነ ሙሉም ሆነ ምንም አይመለከተኝም፣ እኔን ሄለንን ግን እርሳኝ ብላ አለችው። በሌላ በኩል ቅምጥልና ኪንጎ ቅምጥል እንግዲህ እንዴ እኔን ፈለገኝ? እኔ እኮ በእኔ ተስፋ የቆረጠ መስሎ የነበረ ማሚ ብላ ስትል ኪንጎ እንዴት ባንቺ ተስፋ ሊቆርጥ ይችላል? ሁለታችሁም እኮ በጣም ነው የምትዋደዱት የምትፋቀሩ፣ ግን ደግሞ ጭራሽ መግባባት አልቻላችሁም። ቅምጥልዬ በይደዌና በሰላም ቤት እንዳለሽ ንገሪው ብላ አለቻት። ቅምጥልም ቢሆን ግን ምን ዋጋ አለው? በወደውና ባፈቅረውም እንኳ እንደዚህ ካልተማመን ጭራሽ እሱ እውነት ለመናገር ለእኔ ቦታ እኮ አይሰጠኝም ብላ አለች።
ቦታ መስጠቱን እንኳ ይሰጥሻል፣ ግን ቅምጥሌ አንቺ ራስሽ ቦታ እየሰጠሽው አይደለም ብላ አለች። ምን ማለት ነው? እውነቴን ነው። ለእያንዳንዱ ነገር እኮ አንቺ ቦታ እየሰጠሽው ሳይሆን ቦታውን እያሳነሽው ነው። የምትናገሪው ንግግር እውነት ለመናገር በጣም ልብ የሚሰብር ነው ብላ አለች። እውነትሽን ነው ማሚ፣ ግን እንደዛ ነው እንደሚሰማሽ በትክክል። እስኪ ዘወር ብለሽ አንዳንድ ነገሮችን መቃኘትን ልመጅ ቅምጥሌ። ወንድ ልጅ እኮ ክብር ይወዳል። አንቺ ደግሞ በእያንዳንዱ ደቂቃና ሰኮንድ እኔ ያልኩት ብቻ ይሁን ነው እንጂ እንደ ወንዴ አክብረሽው አንተ የፈለግከውን ነገር ስራ ያስደስተኛል ብለሽው አታውቂም። ያንቺ ስህተት እዚህ ላይ ነው ብላ አለቻት። እስኪ ለወደፊቱ ስህተቴን ለማረም እሞክራለሁ። በአሁኑ እንኳ አልፎኛል። እውነት ለመናገር ኪንጎም አንቺ አሳስበሹ ነው እንጂ የእውነት በእኔ ተስፋ ቆርጦብኛል ብላ ስትል ማንም በማንም ተስፋ አይቆርጥም፣ ፍቅር እኮ ተስፋ አይቆርጥም ብላ እንደገና ማጽናናት ጀመረች። ማሚዬ እሺ አንቺ ካልሽ እንጂ እውነት ለመናገር እኔ እንኳ በእኔ ተስፋ የቆረጠ መስሎ የነበረ ብላ ወደ ኪንጎ ስትደውል ኪንጎም ስልኩን አንስቶት እንኳን በሰላም መጣሽ፣ ወደ ቤትሽ አሳስበሽ ነበር ያንቺ ነገር ብሎ አላት። እኔ ምልህ አልተቀየምከኝም እንዴ ብላ ስትለው መቀየምማ ለምን እቀየምሻለሁ? በእርግጥ አናደሽኛል። እኔ ያልኩሽን ነገር በሙሉ አትሰሚም፣ ሁል ጊዜም የምትሰሚው የሌላ ሰዎችን ነው ብሎ ቁርጥ አድርጎ ነገራት። ዳይመንድ እና ሆነው የቤዛን ወንድም አግተው አሰቃዩት። ቤዛም ዋጋዋን አገኘች። ቤዛና አደይ እኔ ምልሽ ጓደኛሽ ቤት ተቀምጠሽ ግን ኢሊ ያለችበትን ቦታ ለምንድን ነው የማትናገሪው? እስኪ ንገሪም ብላ አለቻት። ቆይ አንቺ ምን አገባሽ ቤዛ? ቆይ አንቺ ግን በየሁሉም ቤት እየሄድሽ የሰውን ህይወት ማመሰቃቀል አይበቃሽም እንዴ? ብላ ስትል ምን ነው እውነት ለመናገር እኔ እንኳ የሰውን ህይወት ያበላሸው አይመስለኝም ነበር። አንቺ አለሽ አይደል እንዴ የሰውን ህይወት እያመሰቃቀልሽ በደስታ የምትኖሪ? እስኪ ንገሪ፣ ለምንድን ነው ኤላ ያለበትን ለኤላ ያለችበትን ቦታ የማትናገሪው? ብላ አለቻት። ለምን ብዬ ነው የምናገረው? ትሰሚኛለሽ? እኔንም ሆነ ጓደኛዬንም ብትተይን ይሻልሻል፣ ካልሆነ ግን ላንቺም ሆነ ለእኛም ጥሩ አይመጣም ብላ አለች። እንደዛ እንግዲህ መሆኑንና ለመሆኑን አብረን እናያለን። ከዚህ በኋላ ግን በቃሽ፣ አሁንስ በጣም አስጠላሽኝ። እውነት ለመናገር በጣም ከማንምና ከምንም በላይ አስጠልታችሁኛል። እናም ዋጋችሁን በቅርቡ ጠብቁ ብላ አለች። ቤዛ ሰተት ብላ ሂዳ የአደይን እናት እንዴት ነዎት? ደህና ናት ወይ? እኔ የአደይ ጓደኛ ነኝ ብላ ስትላት አደይ እንኳ የለችም፣ ግን እቤት መግባት ከፈለግሽ ነይ ግቢ ብላ ስትላት እንዴ እገባለሁ እንጂ ያው አንቺ ማለት የእሷ ልጅ እናት ከሆንሽ እኔንም እንዴት ትቀበይኛለሽ ማለት ነው እያለች በሆዷ ልብልብ አድርጋ መርዝ ደፋቻት።